ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የሚኒስትሮች ምክር ቤት በተለያዩ ጉዳዮች ተወያይቶ ውሳኔ አሳለፈ። ግብፅ ህዳሴው ግድብ ጉዳት አድርሶብኛል በማለት የካሳ ክፍያ ጠየቀች። የህወሓትን መንገድ መከተል የበለጠ ጥፋት ያስከትላል ሲሉ ኮሎኔል ደመቀ ዘውዱ ማስጠንቀቂያ አስተላልፎ፣ በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 3142 ኢትዮጵያውያን ወደ ሀገራቸው ተመለሱ። የርቀት ትምህርት ተቋማት የ12ኛ ክፍል ተማሪዎቻቸውን 25 በመቶ ካላሳለፉ ፈቃዳቸውን እንዲመልሱ የሚያስገድድ መመሪያ ተዘጋጀ። ናይጄሪያ በአየር ጥቃት 40 የቦኮ ሐራም ታጣቂዎችን መግደሏን አስታወቀች። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሠራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነጻነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት። የሚኒስትሮች ምክር ቤት በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። የሚኒስትሮች ምክር ቤት ባካሄደው 52ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በቅድሚያ ምክር ቤቱ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ሲሆን በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑ የአዋጁን ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ካደረሰበት የእድገት ደረጃ ጋር ለማጣጣም በሀገራችን እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ሕጋዊ ንግድንና ኢንቨስትመንትን ለማበረታታት ይቻል ዘንድ የማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱ በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል አዋጁ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። በመቀጠል ምክር ቤቱ የተወያየው ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ ነው። ለሀገራችን የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸውና ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ቡድን ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢንተርፕረነርሺፕ ልማት ረቂቅ ፖሊሲ ላይ ነው።
ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት ኖሯቸው ለሀገራዊ የልማት ግቦች ስኬት ሚናቸውን እንዲወጡ የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ የኢንተርፕረነርሺፕ ስነ ምህዳር ለመገንባት እንዲቻል ተዘጋጅቶ ቀርበዋል። ምክር ቤቱ በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀ ከጥር 12 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስነዋል። ግብፅ ህዳሴው ግድብ ጉዳት አድርሶብኛል በማለት የካሳ ክፍያ ጠየቀች። የግብፅ የውሃ ሀብትና መስኖ ሚኒስትር ሃኒ ሱይለም ታላቁ የኢትዮጵያ ህዳሴ ግድብ በግብፅ ላይ ጉዳት አድርሷል በሚል ኢትዮጵያ ካሳ እንድትከፍል በይፋ መጠየቃቸውን የግብፁ ኢንዲፔንደንት ጋዜጣ ዘግቧል። ይሁን እንጂ የሚኒስትሩ መግለጫ በርካታ አከራካሪና የኢትዮጵያን ሉዓላዊነት የሚጋፉ ነጥቦችን የያዘው ነው ተብለዋል። የሚኒስትሩ ዋና ዋና ቅሬታዎችና ትችቶቹ የ38 ቢሊዮን ሜትር ኪዩብ ስሌት አንዱ ሲሆን ሚኒስትሩ ተቀነሰብን የሚሉት ውሃ ግድቡን ለመሙላት የዋለ እንጂ የጠፋ ውሃ አይደለም። ግብፅ ይህን ቁጥር የምታቀርበው ኢትዮጵያን ተጠያቂ ለማድረግ ቢሆንም ግድቡ ለታችኛው ተፋሰስ ሀገራት በተለይም ለሱዳን የጎርፍ አደጋን ለመቀነስ ትልቅ ጥቅም እየሰጠ መሆኑ ግን አልተጠቀሰም። የቆየ የኮታ ጥያቄን በተመለከተም ግብፅ አሁንም ድረስ 55.5 ቢሊዮን ሜትር ኪዩብ ድርሻዬ ነው የምትለው ኢትዮጵያ ያልተሳተፈችበትንና የቅኝ ግዛት አስተሳሰብ ውጤት የሆነውን የ1959ን ስምምነት መሰረት በማድረግ ነው። ኢትዮጵያ ይህን ኢፍትሐዊ ስምምነት ፈጽሞ እንደማትቀበለው በተደጋጋሚ ገልጻለች። የውሃ እጥረት ወይም የአያያዝ ችግርን በተመለከተም ሚኒስትሩ በግብፅ የውሃ እጥረት መከሰቱን ቢገልጹም ግብፅ በበረሃ ላይ የምታካሄዳቸው ግዙፍ የመስኖ ፕሮጀክቶችና ለትነት የሚጋለጡ የውሃ ማጠራቀሚያዎቿ እንደ አስዋን ግድብ ለችግሩ ዋነኛ ምክንያቶች መሆናቸውን ግን ለመደበቅ ሞክረዋል። ነጠላ ውሳኔ የሚለውን ክስ በተመለከተም ኢትዮጵያ ለ13 ዓመታት በድርድር ስትሳተፍ የቆየች ቢሆንም ግብፅ ግን ከስምምነት ይልቅ ድርድሩን የማጓተትና ጉዳዩን ዓለም አቀፋዊ የማድረግ ስልት ስትከተል መቆየቷ ይታወቃል። አሁንም ይህንኑ የቆየ ተበዳይ ነኝ ባይነትን ቀጥላበታለች። የህወሓትን መንገድ መከተል የበለጠ ጥፋት ያጋልጣል ሲሉ ኮሎኔል ደመቀ ዘውዱ ማስጠንቀቂያ አስተላለፉ። የጥምቀት በዓል በወልቃይት ዞን በተከዜ ወንዝ ዳርቻ ተከብረዋል። በዚህ ክብረ በዓል ላይ ኮሎኔል ደመቀ ዘውዱ ተገኝተው ንግግር ያደረጉ ሲሆን ማሳሰቢያና ማስጠንቀቂያ ያዘል መልእክቶችን አስተላልፈዋል። የወልቃይት ጠገዴ ህዝብ አማራዊ ማንነቱን በሕግ አግባብ ለማጽናት እየሰራ ነው ሲሉ ቀጥለው ዛሬም እንደ ትናንቱ አንድነታችንን አጠናክረን ልንቀጥል ይገባል ብለዋል። የወልቃይት ጠገዴ ህዝብ እውነትን ይዞ እየታገለ ያለ ህዝብ በመሆኑ ፍትህ ወዳድ ኢትዮጵያውያንና የዓለም ህዝብም እውነታውን እየተረዱ ለነጻነትና ለአማራዊ ማንነታችን ስንል የከፈልነውን የማይካድራ የጅምላ ጭፍጨፋ ያውቃሉ ብለዋል። በዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር ኤርቪንግ ማሲንጋ በቦታው በመገኘት ያደረጉት ውይይት ማሳያ ነው ብለዋል። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉውንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው ያሉት ኮሎኔሉ በአብሮነት ለመኖር ከኛ ከወንድማማቾቹ ጋር በመነጋገርና በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋትን ያመጣል ሲሉ ገልጸዋል። የወልቃይት ጠገዴ ህዝብ ጎንደሬ አማራነቴን አትቀሙኛል እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉም ተናግረዋል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን። አስተዳደራችንን አጠናክረን ነጻነታችንን በህግ አግባብ እናጸናለን። የሚጠናከር እንጂ የሚፈርስ አስተዳደር የለም ብለው አንዳንድ አካላት የፖለቲካ ፍጆታ ሲሉ የሚያናፍሱትን የተለመደ ያሉባልታ ወሬ ልናዳምጥ አይገባም ብለዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 3142 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3142 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገልጿል። በሳምንቱ ውስጥ በተደረገ 11 ዙር በረራ የተመለሱት 2980 ወንዶችና 141 ሴቶች እንዲሁም
21 ሕፃናት ሲሆኑ ከተመላሾች መካከል 82 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ሥራ እስካሁን 41671 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ሥራ በትኩረት እየተሰራ እንደሚገኝ ተመላክቷል። የርቀት ትምህርት ተቋማት የ12ኛ ክፍል ተማሪዎቻቸውን 25 በመቶ ካላሳለፉ ፈቃዳቸውን እንዲመልሱ የሚያስገድድ መመሪያ ተዘጋጀ። ሕጉ መውጣቱ የትምህርት ጥራትን ለማስጠበቅ ጠቀሜታ ይኖረዋል ሲል የኢትዮጵያ የግል ትምህርት ቤቶች ማኅበር አስታውቋል። የርቀት ትምህርት ማዕከላት ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና ከሚያስፈትኗቸው ተማሪዎች ከ25 በመቶ በላይ የሚሆኑት ለተከታታይ 2 ዓመታት የማለፊያ ነጥብ ካላስመዘገቡ ፈቃዳቸውን እንዲመልሱ የሚያስገድድ ረቂቅ መመሪያ ተዘጋጅቷል። በዚህ ምክንያት ፈቃዱ የተሰረዘ የርቀት ትምህርት ተቋም እንደገና ፈቃድ ማውጣት እንደማይችል የትምህርት ሚኒስቴር ያዘጋጀውና የትምህርት ማህበረሰቡና ባለድርሻ አካላት አስተያየት እንዲሰጡበት ይፋ የተደረገው የርቀት ትምህርት ፕሮግራም ማስፈጸሚያ ረቂቅ መመሪያ ያሳያል። ናይጄሪያ በአየር ጥቃት 40 የቦኮ ሐራም ታጣቂዎችን መግደሏን አስታወቀች። የናይጄሪያ ጦር ካለፈው ሳምንት መገባደጃ አንስቶ በሰሜን ምስራቅ ቦርኖ ግዛት ባደረገው የአየር ጥቃት ቢያንስ 40 ተጨማሪ የቦኮ ሐራም ታጣቂዎችን መግደሉን አየር ኃይሉ ባወጣው ይፋዊ መግለጫ አስታውቋል። የናይጄሪያ አየር ኃይል ቃል አቀባይ ኢሂማን ኢጆዳሜ በጽሑፍ ባወጡት መግለጫ እንዳስታወቁት ወታደራዊ አየር ኃይሉ ድብደባውን ሐሙስ ዕለት መጀመሩንና የቡድኑን ኢላማዎች መምታቱን አስታውቋል። ኢጆዳሚ በጥቃቱ 40 ታጣቂዎች ሲገደሉ ሌሎች ደግሞ ቆስለዋል ብለዋል። ናይጄሪያ እንደ አውሮፓውያን አቆጣጠር ከ2009 ጀምሮ በቦኮ ሐራም እና መሰል ቡድኖች ጥቃት ገጥሟታል። በ10 ሺዎች የሚቆጠሩ ሰዎችን ገሎ በርካቶችን ደግሞ ከምዕራብ አፍሪካዊቷ ሀገር ወደ ጎረቤት ካሜሮን፣ ቻድ እና ኒጀር እንዲፈናቀሉ አስገድዷል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሠራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት